ባለፉት የለውጥ ዓመታት ትኩረት ተሰጥቷቸው ውጤት እያስመለከቱ ከሚገኙ ዘርፎች መካከል የማህበራዊ ጉዳዮች ይጠቀሳል። በዚህም በጤና በትምህርትና በሌሎች መስኮች ማህበረሰቡን ተጠቃሚ ማድረግ ተችሏል። ከቀዳማዊት ተጨማሪ የተሰጠን በፊት ከነበረው ዩኒፎርም አዲስ አለ። ዩኒፎርም፣ ደብተር፣ ስክሪፕቶ እንደዛውም ደግሞ ለወደፊት ምግብ ይዘጋጃል ተብሎ ነው የሚገመተው። አቅመ ደካማ እናቶች፣ አዛውንቶች ልጅ ምን ይበላል ከልጆች ሊያንስ ነው ሊሸማቀቅ ነው ብለው እዛ ያስቡ ነበር። ግን አሁን ከተጀመረ በኋላ የተማሪዎች በፌንት የመንቀል ወይም ደግሞ በረሃብ ምክንያት ራሳቸውን የመሳት ነገር ሰምተን አናውቅም። ዲስክ መንሸራተት ተብዬ ነው የመጣሁት። ያው ቆይቻለሁ ወደ 3 አመት ሊሆን ነው ክትትል ከጀመርኩ። በጣም ለውጥ አለው። የተወሰነ ነገሮችን እየቀነሰልኝ ነው የነበረውን ተጽዕኖ እዚህ አካባቢ አሁን ያመኝ ነበር በጣምና ለውጥ አለው። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ማህበራዊ ጉዳዮችን በተመለከተም ከምክር ቤቱ ለተነሳላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። የምክር ቤቱ አባላት የፕሮጀክቶች አፈጻጸምን፣ የጤና የትምህርትና የአገልግሎት አሰጣጥን በተመለከተም ጥያቄ አንስተዋል። በተለይም በትምህርቱ ዘርፍ የተወሰደው የሪፎርም እርምጃ ምን ያህል ውጤታማ ነው የሚለው ከጥያቄያቸው መካከል የሚነሳ ነው። መንግስት ከ35,000 በላይ የቅድመ መደበኛ ትምህርት ቤቶችን በመገንባት የትምህርት ቤት ምገባ ፕሮግራምን በማስጀመርና የቴክኒክና ሙያ ተቋማትን በማሻሻል ለትውልድ ግንባታ እጅግ ወሳኝ ስራዎችን አከናውኗል። እነዚህ ጥረቶች በትምህርት ዘርፉ ተጨባጭ መነቃቃትን ፈጥረዋል። ሆኖም በትምህርት ዘርፍ ሰፊ ሪፎርምና ኢንቨስትመንት እየተካሄደ ባለበት ሁኔታ የ12ኛ ክፍልና የዩኒቨርሲቲ መውጫ ፈተናዎች ውጤት አሁንም የሚጠበቀውን መሻሻል አላሳየም። ይህም በትምህርት ጥራት በመሰረተ ልማትና በትምህርት ቁሳቁስ አቅርቦት ረገድ ገና ሰፊ የቤት ስራ እንዳለ ያመላክታል። ለሚመረቁ ወጣቶችም የስራ እድል የለም። ይባስ ብሎም ወደ 7 ሚሊዮን የሚደርሱ ተማሪዎች አሁንም ድረስ ከትምህርት ገበታቸው ተገልለው ይገኛሉ። ባለፉት የለውጥ ዓመታት በትምህርት ዘርፉ የተሰራ ስራ የዘርፉን ጥራት የሚያረጋግጡ ስለመሆኑ ጠቅላይ ሚኒስትሩ አብራርተዋል። ከቅድመ መደበኛ ጀምሮ እስከ ሁለተኛ ደረጃ ያሉ ትምህርት ቤቶችን በማስፋፋትም ተደራሽነቱ ላይ ተሰርቷልም ነው ያሉት። የፈርስት ሌዲ ኦፊስ 35 ሞዴል ሃይ ስኩልስ በሁሉ ክልል ሰርቷል። እንዴት ሊራከስ ይችላል? የኢትዮጵያ ዘመናዊ መንግስት ከተመሰረተ ባለፉት 100 ዓመታት ይሄ ኦፊስ 30 ትምህርት ቤት አልሰራም። በ100 ዓመታት ውስጥ ማራከስ አይቻልም። ትልቅ ውሳኔና ትልቅ ኮሚትመንት ነው። ኤሌመንተሪ እና ሃይ ስኩል በጣም በስፋት በብዙ ሺዎች ነው እየገነባን ያለን። ሞዴል ሃይ ስኩሎች የገነባናቸው ማደሪያ ብንጨምርበት ቦርዲንግ ስኩል መሆን ይችላሉ። በጣም በቆንጆ ስታንዳርድ እየተሰሩ ነው ያሉት። እኔና እናንተ አርብ እበት ለቅልቀን ሰኞ የምንማርበት አይነት አይደለም ማወራችሁ። እንደዛ አይነት አይደለም። ከዛ በጣም እየተሻሉ ኢንፍራስትራክቸር የተገነቡ ነው ያሉት። የተመራቂ ተማሪዎች የወደፊት ዕጣ ፈንታን በተመለከተ ከምክር ቤቱ አባላት ለተነሳላቸው ጥያቄም ተከታዩ ምላሽ ሰጥተዋል። ልጆቻችን ደግሞ ወጣ እያሉ መስራት ቢለማመዱ ቤተሰብም ኢንከሬጅ ቢያደርግ ጥሩ ይመስለኛል። በግሌ ልምድ ያገኛሉ፣ እውቀት ያገኛሉ። እድሜ ካለፈ በኋላ ያ እድል አይገኝም። ወጣ ብሎ መስራት ጠቃሚ ነገር ነው። ምናልባት የቢሾፍቱን ኤርፖርት ፕሮጀክት አንዳንዶቻችሁ አይታችሁ ይሆናል። ብታዩት ደስ ይለኛል። በህይወት ዘመናችሁ ከምታዩቸው አስደናቂ ስራዎች አንዱ ነው። ሚታይ አይምሰላችሁ። እዛ ያለው እንቅስቃሴ በጣም ከፍተኛ ነው። በዚያ ሁሉ ውስጥ ግን ሰው በቀላሉ አይገኝም። ሰውም አለ፣ በተወሰነ ደረጃ ስራም አለ፣ ግን ሰራተኛ የለም። የጤናውን ዘርፍ በተመለከተም የምክር ቤቱ አባላት ለጠቅላይ ሚኒስትሩ እንዲሁ ጥያቄ አቅርበዋል። በተለያዩ የጤና ተቋማት ውስጥ የሚታየው የመድኃኒትና የሕክምና መሳሪያዎች እጥረት እንዲሁም የአገልግሎት ጥራት ክፍተቶች አሁንም የህዝብ ዋና ቅሬታ ሆኖ ይታያሉ። ክቡር ጠቅላይ ሚኒስትር፣ መንግስት የመድኃኒት አቅርቦትን ችግር፣ የሕክምና መሳሪያዎችን እጥረት እና አልፎ የወባ በሽታ ጨምሮ እየተነሳ ያለውን የወረርሽኝ ስጋቶችን ለመቅረፍ ምን አይነት ተጨባጭ እርምጃዎች እየወሰደ ይገኛል? የሕክምና መሳሪያዎችን በማሟላትና የመድኃኒት አቅርቦት ተደራሽነትን ለማረጋገጥ ብሎም በዘርፉ ውጤታማነትን እውን ለማድረግ ሰፊ ስራ መሰራቱን ጠቅላይ ሚኒስትሩ አንስተዋል። ዘንድሮ ለመድኃኒት ግዢ 7 ቢሊዮን ብር ነው መንግስት ያወጣው። በሀገር ውስጥ የነበረው የመድኃኒት ማምረት አቅም 4% ነበር። ወደ 44-45% አሳድገነዋል። በ44-45% የሚያክለው መድኃኒት እዚሁ ይመረታል። ፋርማሲውቲካል ላይ በጣም ሰፋፊ ስራዎች ተሰርተዋል። ይሰራል ለተባለው ማለት ነው። አሃሪን ጨምሮ
የሕክምና መሳሪያዎች ከ60 ቢሊዮን በላይ ነው ያወጣ ነው። ብዙ መሳሪያዎች እያስገባን ያለ ነው። ኢትዮጵያ ትልቅ ሀገር ናት። በ2 እና 3 ሆስፒታል ስራ የኢትዮጵያን ፍላጎት ማሟላት አይቻልም። ብልሹ አሰራርና የአገልግሎት ማሳለጥን በተመለከተም ለተነሱ ጥያቄዎች ውጤታማ ስራ እየተሰራ ስለመሆኑ ጠቁመዋል። መሶብ በቅርቡ እንኳን ስናገር 70 በላይ ብያችሁ ነበር። አሁን ከ100 በላይ ብራንቾች መሶብ ሰርቪስ ጀምረዋል። የሞባይል መኒ ሰርቪስ እንደምታውቁት በከፍተኛ ደረጃ እያደገ ይገኛል። ኤአይ ዩኒቨርሲቲያችን በጣም በጥሩ ሁኔታ ነው የሚገኘው። ምናልባት ከጥቂት ወራት በኋላ በጋራ ያለበት ደረጃ ለማየት እንሞክራለን። ግንባታ ላይ ስለሆነ ስታርታፖች ዲፒኦ የተስፋፋ ነው ያለው። በገቢያችን፣ በስራ፣ በሰርቪስ ቴክኖሎጂ ከፍተኛ ኢምፓክት እያመጣ